الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ولا يحسبن الذين يبخلون بما آتاهم الله من فضله እነዚያ አላህ Subhanahu Wa Ta'ala ከጸጋው ወይም ከትሩፋቱ አደርጉቷቸው ሰጥቷቸው ይያሉ እነሱ ግን ለሌሎች ከማካፈልና ከመመጽወት የሚነፍጉ የሚሰስቱ የሆኑ ሰዎች አይምሰላቸው። بما آتاهم الله من فضله الله سبحانه وتعالى ከትሩፋቱ ሰጥቷቸው ይያለ ያንን የሰጣቸውን ነገር ለራሳቸው ብቻ መጠቀም ለሌላ መንፈግ የሚጠቅምና የሚበጃቸው አይምሰላቸው። ወኸይረ ለሁም ብዙዎቹ ይሄ ኸይር የሚመስላቸው አሉ። እኔ ሰጠኝ አላህ ያው እንዲጠቀም ብሎ ነው። ሌሎቹን የነፈጋቸው ደግሞ እንደማይገባቸው አውቆ ነው። አንጡዑ ወለሻ አላህ ጣመሁ የሚሉ ጎበዞች አሉ። እንዳውም ሊከራከሩ ማለት ነው። አላህ ሊመግበው የሚፈልገውን መመገብ ይችል ነበር። ተነፈገውና ደሃ ካደረገው ግን እንዲራብ ብሎ ነው እሱ ራሱ የፈረደበት። ስለዚህ አላህ እንዲራብ የወሰነበትን እኔ ማብላት አለብኝ እንዴ የሚሉ አሉ። ሙወሂድ መሆናቸው ነው ማለት ነው። እንዳውም አላህን አልኸልፈም። አላህ ይቸገር ያለው ይቸገር፣ ያግኝ ያለው ያግኝ፣ እኔን ያግኝ ብሎኛል ሰጥቶኛል። ያኛውንም ቢፈልግ ይሰጠው ነበር። ስለዚህ ወትሮውንም ደሃ አድርጎ የፈጠረው እንዲቸገር እኮ ብሎ ነው። ለዛ እሱ እንዲቸገር ለፈረደበት ሰው ሰጠሁኝ ማለት የአላህን ፍቃድ ጣስኩኝ ማለት ነው ብሎ የሚገምት አለ ማለት ነው። ስለዚህ እንዳውም ወንጀል እንዳይሆንበት ፈርቶ ማለት ነው። የዚህ አይነት አስተሳሰብ ስንኩል አስተሳሰብ የሚከተሉም አሉ። ይህንን አይነት ግምት የሚከተሉ ሰዎች አካሃዳቸው መልካምና ጤናማ ይምሰላቸው፣ አይበጃቸውም ይላል አላህ Subhanahu Wa Ta'ala። በልሆ ሸሩለሁም ለራሳቸው እየተጠቀሙ ሌሎችን መንፈጋቸው እነሱን የሚጎዳ እንጂ የሚጠቅም አይምሰላቸው ይላል። እኔ ማንን ደሃ እንዳደረኩ ማን ሀብታም እንዳደረኩ ለምን እንደሆነ ለኔ ይተውት፣ ግን ይህ አካሃዳቸው ራስ ወዳድና ስግብግብ መሆናቸው ይጎዳል እንጂ የሚጠቅም አይደለም ይላል ማለት ነው። በመሆኑም ሰይጦወቁነ ማበኺሉ به يوم القيامه ዛሬ ነፍገው ጨብጠው የያዙትን የዋደዱ የሟጨጩትን ገንዘብ ነገ አላህ Subhanahu Wa Ta'ala እነሱን የሚያሰቃይ አውሬ አድርጎ ባንገታቸው እንደሚጠመጥምባቸው ነገራቸው ይላል ማለት ነው። በሐዲስ እንደተገለጸው ነብዩ አለይሂ ሰላቱ ወሰለም ማን አታሁ الله ማለን ፈለም ይؤዲ ዘካተሁ አሉ። በተለይ ዋጅቡን ያልተወጣ ሰው አላህ ገንዘብ ሰጥቶት ያንን የሰጠውን ነገር በሚገባ ሂሳቡን አውጥቶ ዘካውን ያልከፈለ ሰው ሙثل له ماله يوم القيامه ثعبان له زبيبتان ይላል። ትልቅ ዘንዶ ሆኖ እንዲመጣ ያደርገዋል يوم القيامه። ያ ብሩ ወርቁ ወይም ዶላሩ በትልቅ ባብ መልክ ተዘጋጅቶ ይመጣል እና ይመጣና አፉን ይከፍታል። አፉን ከፍቶ ጭንቅላቱን እንደዚህ ይጎርሰውና ጉንጭና ጉንጩን ወግቶ ይዞ አነ ማሉከ አነ ከንዙከ ይለዋል። እኔ ያደለብከኝ ያከማቸኝ ስትመካ ስትደነፋ የነበርከው ገንዘብህ ነኝ እኮ እና ይሄውልህ ዛሬ ናፍቀኸኛል ዘይርህ ብሎ በዓለም ህዝብ ፊት ዘንዶ ይውጠዋል እና ያ ገንዘቡን ወደ ዘንዶ ለውጦ አላህ Subhanahu Wa Ta'ala እንዲበላ ያደርገዋል በገዛ ገንዘቡ ይላሉ ማለት ነው። ስለዚህ ሰይጦወቁ ነብይ ማለት ያ ዘንዶ በሰውነት ላይ እንደዚህ ተጠቅሎ በመጨረሻ ጭንቅላትህን እንደዚህ ውጦ ያሰቃያል። ያ ነገር እንደሚመጣላቸው ከወዲሁ ንገራቸው ይላል አላህ Subhanahu Wa Ta'ala። ዛሬ ግን እኔን ሀብታም ያደረገኝ ያው እድለኛ ስለሆንኩ ነኝ እርጥብ ምን የልምጭ ስለሰጠኝ ነው። ሌላው ግን እድል በድሉ ይዘን ምን አገባኝ እኔ እና አፈር ይብላ ከፈለገ ይያልክ ምትለው ያ ካሃዲህ የሚያዋጣና የሚጠቅም አይምሰልህ። ነገ በጉር ትወጣለህ እና እህን ጊዜ ይልቁንስ ለወገኖች ብታደረጉትና ብትመጸውት ነው የሚሻለህ ብለህ ነገራው ነው የሚለው። ሰይጦወቁነ ማበኺሉ به ዛሬ የነፈጉበትን ገንዘባቸውን ለማንም ሊሰጡት ያልፈለጉት ገንዘብ በጣም ከመውደዳቸው የተነሳ ነው። አንድ ሳንቲም እንኳን ተሸርፎ እንዳይሄድ ማለት ነው።
ያ የሚወዱት ነገር ግን ወደ መጨረሻ ላይ ወደ ጥላት ተለውጦ በአለም ህዝብ መካከል በበላይኖች ህዝብ መካከል በዘንዶ መልክ ራስን ጠቅሎ ይዞ እንዲወጥህ ይደረግና የዛ ጊዜ ምን ያህል እንግዲህ ያወዳጅ ሳይሆን ምን ያህል ጥላትህ እንደሆነ ትረዳለህ ያ ነገር መጥቶ ጉዲህ ሳይፈላ ህን ጊዜ ወቅበት በለው ይላል ወሊላሂ ሚራቱ ሰማዋት ወልአርድ ደግሞ እኮ በሰማያትም ሆነ በምድር ያሉ ንብረቶች የአላህ ውርሶች ናቸው ይሄንንም አትርሱ ይላል ዓለም ላይ ያለ ንብረት ኢኮኖሚ በሙሉ የጌታ ንብረት ነው እሱ ነው የፈጠረው እሱ ነው ያከፋፈላችሁ ወኪል አደረጋችሁ እንጂ ባለቤትነቱን አልለቀቀም የአላህ ንብረት ነው በዓለም ላይ ያለው ነገር በሙሉ ማለት ነው ስለዚህ ባለቤቶች በሞቱ ቁጥር ወደ እሱ ወደ ዋናው ይመለሳል ማለት ነው ስለዚህ አንተ ለጊዜው በየዋህነት በግልፈኝነት ነው እንጂ ባለ ንብረት ባለ ጸጋ ነኝ የምትለው አንተ እኮ ባለ ጸጋ አይደለም ወኪል ነህ የተወሰነ ጊዜ ይሄንን ገንዘብ አንተ ዘንድ አስቀምጨዋለሁኝ ብሎ ነው የሚሰጥህ በአደራ መልኩ ያን የሰጠህን ገንዘብ ታዳ አንተ እስከያዝክ ድረስ ተጠቀም የምትፈልገውን ነገር ለሌሎችም ደግሞ በአካባቢ ላሉ ለችግረኞችም አትጨክን ብሎ ነው ውክልናውን የሰጠህ ማለት ነው ይሄን ውክልና ተገንዝቦ ላንተም እየተጠቀምክ ለሌሎችም እያደረግክ ተር ካወቅበት ማለት ነው ኃላፊነትህን ተወጣ ያኔ ተጠያቂ አትሆንም በአላህ ዘንድ ማለት ነው አንተ የተሰጠህን እድል ለራስህ ብቻ እየተጠቀምክ ግን ሌላው የታባቱ ምትል ከሆነ ኻኢና አንተ የአላህን አማና ክዳሃል ማለት ነው የአላህን ህዝቦች ደግሞ ያው ጨክነህባቸዋል ፈርደህባቸዋል እና አልማሉ ማሉላህ ወናሱ ዒያሉላህ ይባላል በምሳሌ ገንዘብ በመሰረቱ የአላህ ነው ሰዎች ደግሞ የአላህ ቤተሰቦች ናቸው እሱ ባይፈጥራቸው ይመጡ ነበር ስለዚህ የጌታቸውን ንብረት አንተ ኃላፊነት ስለተሰጠ ኢዳራ ነው የተሰጠ ማለት ነው ኢዳራህን በአማና መወጣት ሲገባ አንተ ለራስህ እየቦጠቦጥክና እየዘረፍክ ሌሎችን አላቀም ስምታልክ የአባታቸውን ንብረት ልጆችን እንደመከልከል ነው የሚቆጠረው ማለት ነው ይሄ ደግሞ ኺያና ዑዝማ ነውና የዚህ አይነት አመለካከት ያላቸው ሰዎች ጥሩ አካሃዲ ይሄርና ይምሰላቸው በጣም አደገኛ ሁኔታ ነውና ያሉት ይህን ጊዜ ይሄን ነገር እወቁና ስተታቸውን አርሙ ገንዘቡ የእናንተ አለመሆኑን ይሄው ነገ ያለውል በግድ መንጭቆ ሲወስድ እንደገና ለልጅ ይሸጋግራል ውክልናው ማለት ነው እሱ ሲሄድ ደግሞ ሌላው ይሸጋግራል ይሄ እንዲሁ እያለ ነው የሚሄደው ንብረት ግን ያላህ ነው አንተን የፈለገ ጊዜ ውክልና ይሰጣል አንተ ደግሞ ይነቅልና ሌላውን ይተካበታል ወደድክም ጠላህም አንተ ገንዘቡን ስለሟጨችከውና ስለወደድከው መቃብር ይዘው ትሄዳለህ ህንጻውን እንትኑን ጭነው ትሄዳለህ የለም ትሄዳለህ ነገ ሌላ ደግሞ ይተካበታል ይሄ ከሆነ አንተ የግዚያዊ ኃላፊነት ነው የተሰጠህ እንጂ ቀድሞውንም ባለቤት አይደለህም በመሆኑም ወሊላሂ ሚራሱ ሰማዋት ወልአርድ ይላል ማለት ነው በምድርና በሰማይ ያሉ ፍጥረታቶች ሁሉ በሙሉ በእጃቸው የያዙት ንብረት ለጊዜው ነው እንጂ የነሱ ንብረት የተባለው ውርሱ በአጠቃላይ እነሱ ሲሄዱ ወደ ባለቤቱ እየመለሱ ነው የሚሄዱት ይህ ከሆነ ታዲያ በእኔ ገንዘብ እንደገና እናንተ ማን ነው ፈላጭ ቆራጭ አደረጋችሁና ለራሴ መብላት አለብኝ ለሌላው አልሰጥም የምትለው والله بما تعملون خبير አላህ Subhanahu Wa Ta'ala በዚህ በኢኮኖሚ ረገድም የምትሰሩት እንደባ በጥልቅ ያውቃል ስለዚህ ገንዘብ ዙሪያ እናንተ ራሳችሁ እየዘለቀቃችሁ ሌሎቹን ልትፈርዱባቸውና ልታሰቃዩአቸው አይገባም ይሄ ማድረጋችሁ አይበጃችሁም እህን ጊዜ ካወቃችሁ መልካም ካልሆነ ግን ነገ በጉድ ተወጣላችሁ ሲል አስጠነቀቀ ማለት ነው لقد سمع الله قول الذين قالوا ان الله فقير ونحن اغنياء እና ይሄ እንግዲህ ሲገርመን የባሳለ እንደሚባለው የለየላቸው ደግሞ ባለጌዎች መጡ ጭራሽ ማለት ነው አላህ Subhanahu Wa Ta'ala በመድር ላይ ያለ ሀብት የኔ ነው እናንተ ወኪሎች ናችሁ በውክልና ኃላፊነት የሰጠዋችሁ ለሌላው ለደካማው ጎስቋላው ህዝብ አትጨክኑበት አካፍሉት እርዱት እያለ ሌሎቹ ደግሞ ተነጭራሹ ስሙንም ማዕረጉንም ለመግፈፍ አላህ Subhanahu Wa Ta'ala ደሃ ነው እኛንን ሀብታሞች ያሉን ጎበዞች አሉ የለየላቸው ጥፍራሞች ማለት ነው እነዚህ ደግሞ የባሱ ናቸው እነዛ በስሜትና በህደት ነበረ አመጻቸው እኔ ደግሞ መሳደብ ጀመሩ ተነጭራሹ ማለት ነው ይሁዶቹ ናቸው ፊንሐስ ኢብኑ አዙራ የሚባል ይሁዲ ነበረ
አላህ Subhanahu Wa Ta'ala ወአቅሪዱላህ ቀርዶን ሐሰናን የሚለውን አያት በሚያወርድና ነብዩ ሲያነቡ ሲሰማ መሳለቅ ጀመረ ኢነ ረብ ሙሐመድን የጥሩቡል ቀርደ ሚና ወአቅሪዱላህ ቀርዶን ሐሰና ሱብሃንአላህ ይሄ ሙሐመድ ያላህ ልቆኛል የዓለም ባለቤት ሹሞኛል ይላል የሱ ጌታ ግን እርዳታ ለማኝ ነው አለ ሱብሃንአላህ እነሱም የማምኑበት ጌታ እኮ ነው ግን ነብዩን ለማንቋሸሽ ብቻ ነው አላህን ይሁዶች አይክዱም አሁንም ቢሆን የዓለም ባለቤት አላህ ነው ብለው ያምናሉ ግን ነብዩ አለይሂ ሰላቱ ወሰለም ያመጡት ነገር ሁሉ በሙሉ እንደማይዋጥላቸው ለማሳየት በሳቸው ጥላቻ ላይ ተረማምደው አላህን መዝለፍ ጀመሩ ማለት ነው ተነጭራሽ እና ያንተ ጌታ ደሃ ነው ወናህኑ አግኒያ እኛ ባለጸጋ ነን አለ ስለዚህ አላህን ፍሩ ሲሏቸው ለምንድን ነው የምንፈራው አንተ እኮ እኛ እኮ በኢኮኖሚ ከሱን በልጣለን ብለው ቁጫሉ ማለት ነው ለምን ማስረጃው ያንተ ቁርአን ይመሰክራል ይሄው አቅርዱላህ ቀርዶን ሐሰና የሌለም እንዴ እባካችሁ መልካም ብድር አበድሩኝ ነፃ ብድር አበድሩኝ ወለድ የሌለበት እያለ እርዳታ የሚጠይቅ አይደል እንዴ ጌታ የምትለው እኛ ግን ይሄው ባለጸጋነታችንን መሰከረልን አበድሩኝ ጌታ ሀብታም አይደል እንዴ አበድሩኝ የሚባለው እሱ ራሱ ቅና ሰጠን ማለት ነው ሀብታም መሆናችንን እሱ ግን እርዳታ ለማኝ ስለሆነ ስለዚህ ይሄ ጌታ እንዴት እንፈራዋለን አሉ ብድርማ በድረው አንድ ምስኪንን ይፈራለሁ እንዴ የዒናዳቸው ብዛት ማለት ነው እና ያኔ አላህ Subhanahu Wa Ta'ala በጣም አስከፊና ሰቅጣጭ የሆነ ብልግና ቃል ስለተናገሩ በልዩ ቃል ገለጸው እሱም ለቀር ሰሚዐ አላህ እና አላህ ይህችን መርዛማ ቃል ሲናገሩ በእርግጥ ሰምቷቸዋል ሙባሸረተን ይህችን ቃል ሰምቻቸዋለሁ ቀውለ الذين قالوا የተናገሩትን ሰዎች ቃል ኢነላህ ረብ ሙሐመድ የሙሐመድ ጌታ አላህ እያሉ የሚጠሩት የነሱ ጌታ መሆን የተረስቶ ማለቱ ነው ፈቂሩን እሱ ምንም የሌለው ደሃ ነው ብለው መናገራቸውን ሰምቻቸዋለሁ ወነህኑ አግኒያ ይልቁንስ ከሱ በሱ ፈንታ እኛንን ባለጸጋዎቹ ብለው እንደተናገሩም ሰምቻለሁ ይላል በመሆኑም ሰነክቱቡ ማቃሉ እቺን የተናገሯትን አደገኛ ቃል ሳልመዘግባት አልቀረውም ተይዞላቸዋል ነጥብ ማለት ነው እና ተመዝግባለች ነገ ያው ለፍርድ የሚቀርቡበት ጊዜ ይመጣላቸዋልና ይጠብቁ አላህ ሐሊም ላ ያዕጀል ነው ሳይፈጠሩ በፊት ይሄን እንደሚሉ ያቃል ስለዚህ ያችን ነገር በሚናገሩ ጊዜ እንዴት እንዲሃሉ ብዬ እንደ ሰው በግፈልተኝነት አሁን ላጥፋቸው አለለም ቀጠሮ ይጀላቸዋለሁ ነጥቡ ተይዟል ነገ ያው ፍርድ ላይ እንገናኛለን አላህ ማቃሉ የተናገሩትን ነገር ተዘግቧል እንግዲህ እቺ ልዩ ነጥብ ተይዛላቸዋል ከተባለ የማትረሳ የማትሰረዝ መሆኑን ያረጋግጣል ማለት ነው ወቀትለሁም الانبياء ምን ይሄ ብቻ የነሱ ጉድማ ሊነሳ ተተባለ ሌላ ስንት ጀራኢም አለባቸው ይላል ለምሳሌ ነብያትን መግደልም ሌላው ባህሪያቸው ነው በአለም ደረጃ ነብይ የገደሉ ይሁዶች ናቸው የፈለገው ሌላው ክፍል ያው ግፋ ቢሊክዲያል ያስተባብላል እንጂ ነብይን ደፍሮ የገደለ የለም እነሱ ግን ሱብሃንአላህ ታሁሉም ህዝብ የበለጠ ብዙ ነብይ የተላከላቸው ብዙ ድል የተሰጣቸው እነሱ ሆነው ይያሉ በድርቅናው ደግሞ አቻ ወደር የሌላቸው በመሆን የአላህ ነብያት በተደጋጋሚ ገድለዋል እንዲሁም ደግሞ ያልተሳካላቸውን ሞክረዋል ይህም ሌላው ደግሞ የነሱ መለያ ነው ማለቱ አላህም በቀጥታ እንደተራ ፍጡር አድርገው እሱ ደሃ ነው እኔ ሀብታም ነው ማለት እንደገና ደግሞ የላከላቸው ነብይ ወደ ጌታ ፍቃድ ሲጠራቸው በመቀበልና በመከተል ፈንታ ግፋቢል ደግሞ አንፈልግም ዘወር በል ማለቱ ሳይበቃቸው እንደ ተራ ዱርየና እንደ ሌባ ቀጥቅጠው የገደሉ ጉደኞች ናቸው ይላል بغير حقን ያለ አግባብ ይላል ነብይን ያለ አግባብ መግደላቸውም ተዘግቦላቸዋል ለመሆኑ ነብይን በአግባቡ መግደል አለ እንዴ ነብይን ያለ አግባብ ይገደሉ ያለ ሐቅ ይገደሉ በሐቅ መግደል ይቻላል ነብይን በእነሱ እንኳን አስተሳሰብ ለማለት ነው ነብይን የገደለ ሁሉ ጊዜም ያለ አግባብ ነው ምክንያቱም ነብይ ማለት ለመገደል የሚያበቃ ወንጀል አይሰራም የፈለገው ቢሆን ነብይ እስከሆነ ድረስ ማንም ሰው ከገደለው ያለ አግባብ ነው የሚሆነው ግን ነብይን ያለ አግባብ የገደሉ የሚለው በእነሱ እንኳን ሎጂክ ቢታይ ለማለት ነው አንድ ሰው ይገላል ለምን ገደልክ ብሎ በሚጠየቅበት ጊዜ ያው ምክንያቱ በቂ የሚሆን አይሁን
ምክንያት ማቅረቡ ይችላል ማለት ነው በሆነ ባልሆነ እንደዚህ ስላለኝ እንዲህ ስላደረገኝ ምናምን ብለህ ለመከራከር ተሞክራለህ የሆነ ሹብሃ ይኖርሃል ማለት ነው እንድትገድል ያደረገብህ ምክንያት በቂ ባይሆንም ቢሆንም መናገር ማቅረብ አያቅትህም ግን ነብይን ለምን ገደልክ ተብሎ የተጠየቀ ሰው መልስ ሊያገር አይችልም ሙበሪር ሊያገኝ አይችልም ጭራሹን ማለት ነው ለምንም በምንም አይነት ያው በውሸት ዝም ብለህ ልጠፈጥፍ ካልፈለክ በስተቀር ነብይ የገደልኩት እንዲህ ስላደረገ ነው ብለህ አሳማኝ ነጥብ ልታቀርብ አትችልም ስለዚህ እነሱ እንኳን ለምን ገደላችሁ ከተባለ ዝም በየገደልኩት ከማለት በስተቀር በምንም አይነት ምክንያት ሊሰጡ በማይችሉበት ሁኔታ ነብይን የገደሉ ጉደኞች ናቸው ይላል ማለት ነው ወነቁሉ ذوቁ عذاب الحريق እና የዚህ አይነት እንግዲህ ግፍና በደል የፈጸሙትን ጥፋተኞች ነገ አቃጣይ የሆነውን የሲኦል ቅጣት እነሆ ተቀመሱ ተቋደሱ የምንልበት ጊዜ ይመጣላቸዋል ይላል ዛሬ የፈለጉትን ይስሩ ቀጠሮ አልደረሰም ምንም አይደለም ነገ ግን የሁሉ ግፍና በደል ተከማችቶ ይጠብቃቸውና ቀጠሮ ሲደርስ በዛ አንፃር እንግዲህ የሚገባቸውን አቃጣይ ቅጣት እንደምንሰጣቸው ነው ሲል ይዝታል ማለት ነው ذلك بما قدمت ايديكم እና ይሄንን አላህ Subhanahu Wa Ta'ala ይሄን ቅጣት የሰጣችሁ ይላቸዋል የውመል ቂያማ እጃችሁ ባፈራ ወንጀል ሳቢያ ነው እጆቻችሁ በሰሩት ወንጀል ሳቢያ እንጂ እኔ በምንም ምክንያት ያለ ጥፋት አይደለም የቀጣኋችሁ وان الله ليس بظلام للعبيد አላህ Subhanahu Wa Ta'ala ባሮቹን የሚበድል አይደለም ማንኛውንም ባሪያ ሳያጠፋና ሳያከፋ በዱንያም ሆነ በአኺራ አላህ አይቀጣም ዛሊም አይደለምና ማለት ነው ማንንም ሰው ለቅጣት ተዳረገ ምንድነው የሚሆነው በገዛ ጥፋቱና ክፋቱ ነው የሚሆነው እኔ እናንተ ደጎች ብትሆኑ ኑሮ ዛሊም አይደለሁም ግፈኛ አይደለሁም ማንንም ሰው ዝም ብዬ ተነስቼ ቅጣት አልፈርድበትም ግን ይሄ አይነት ቅጣት የተፈረደባችሁ እናንተ በምድራዊ ህይወት ይያላችሁ በፈጸማችሁት ግፍና በደል ሳቢያ ነው ያማ ባይሆን ኑሮ አላህ ባሮችን በዳይ አይደለም ብሎ ይሰጣቸዋል መልሱን ማለት ነው ስለዚህ ይህ ሁሉ ነገር እንደሚጠብቃቸው ይወቁና ያዋጣናል ካሉ ይቀጥሉበት ካልሆነ ግን ከወዲሁ ቢመለሱ ይሻላል ነው እና እንግዲህ ጀራኢም አያልቅም የሰው ልጆች ሱብሃንአላህ አንዳንዶቹ ተነጭራሹ ከሰይጣን የባሱ ናቸው ማለት ይቻላል አሁን ይሄ ሰይጣን ብሎት የማያቅ ነገር ነው እነላህ ፈቂሩን ደፍሮ አይልም ሰይጣን ይሄን ቢሰማሱ አዑዙ ቢላህ ምን አጉደኞች ናቸው እነዚህ ነው የሚለው እሱ እንኳን እስትግፋር የሚያረግበት ወንጀል ነው ይሄ ማለት ነው እንዳው ቢሆንስ በመጠኑ ነው እንጂ ይሄም አበዙት አይደል እንደዚህ ሰዎች ይላል እንጂ ሸይጣን እነላህ ፈቂሩን ብሎ አልተናገረም ያ ረቢ እያለ ነው ያቀማጠለ የሚጠራው እና ያአኺርኒ ኢላ የውም ይባዓቱን ያ ረቢ እያለ ነው የሚናገረው እንጂ ጌታን እንደዚህ ከፍ ዝቅ አድርጎ እንደ ተራ ፍጡር የደፈረና የዘለፈበት ጊዜ ኢብሊስ እንኳን የለም የሰው ልጅ እንግዲህ ጥሜት ሲበዛበት ተኢብሊስም ልቆ የሚሄድበት ደረጃ ላይ ይደርሳል ማለት ነው እና ይሄን እንግዲህ አላህ Subhanahu Wa Ta'ala እያነሳ ለኛ የሚነግረውና የሚያስተምረው ለምንድን ነው የሰው ልጆች በየአቅጣጫው በጥፋቱ መስክ ብዙ ሂደዋል እና እነዛ ሁሉ ጥፋተኞችና ክፋተኞች ግዚያዊ ስልጣን ሀብት ጉልበት ስላላቸው ማንንም የለብን ብለው ቢናኙ እነሱን ጌታ የተዋቸውና የፈራቸው መስሏችሁ እናንተም ተከትላችሁ ገደል እንዳትገቡ ተጠንቀቁ ለነሱ ያው ተይዞላቸዋል ቀጠሮ ስለተያዘላቸው ያስከሚደርስ ድረስ የፈለጉትን ይበሉ የፈለጉትን ይስሩ ያው ቀጠሮ ይፈርደናል ማለት ነው ሌሎች ዋሆች ግን እንዲህ አይነቶቹን እንግዲህ ባለጌዎች ተከትለው ታላቅ ሰው ይመስሏቸዋል መሪ ይመስሏቸዋልና እነሱ የሰሩትን ሁሉ ጀራኢም ተከትለው ያጨበጨቡና እየዘፈኑ የሚከተሉ ይዘዋቸው ለጥፋት ነውና የሚወርዱት ይህንን ወቁና ተጠንቀቁ ለማለት ነው እነሱ የመረጡትን መርጠዋል ሌላው የዋህ ግን ባለማወቅ ተከትሎ እንዳይጠፋ ይህ አካሄድ እኮ አደገኛ ነው አንተ አምሮስ ካለ ድረስ የእንዲህ አይነት አመለካከት ያላቸው ሰዎች ጅራት መሆን የለብህም የሰው ልጅ ወቅ እዚህ በዱንያ ላይ ያለ ሀብታቸውን ስልጣናቸውን አያካፍሉህም አንተ ግን ጀራኢማቸውን በማስፈጸም ሁሉ ጊዜ አለቃ ነው የተባለው እገሌን ግደል እገሌን አቃተል እገሌን ዝረፍ ሲል አለቃ ያዙኛል ይያልክ ዝም ብለህ ትደት ዘፈቃለህ ያኔ እሱ በስልጣኑ እየተጠቀመ ነው ያለው አንተ ግን ምስኪን የወንጀል መሳሪያ ብቻ ነህ
እና እሱ ታዘዘኝ ደግሞ በሱ ሐላፊነት ይወስድልኝ ይመስልሃል አይምሰልህ አንተ የሰው ልጅ እኮ ነህ ከብት አይደለህም ለምን ይነዳሃል አታስብም እንደ ቀስ ብለህ አንተ በምትፈጽመው ግፍና ጭፍጨፋ ሌሎች ሰዎች በእኔ ላይ ይሄ ነገር ቢያረጉብኝ ደስ ይለኛል ብለህ ብታስብ ደስ አይልህም ስለዚህ ለምንድነው ይሄ ሰውዬ እኮ ለጥፋት እየዳረገኝ ነው እኔን እንደ መሳሪያ እየተጠቀመብኝ ነው ነገሱ በሚሄድበት ጊዜ እኔ በዚህ ወንጀል ተጠያቂ ነኝ ብለህ ማሰብ አለብህ እንጂ ተከትለህ ዝም ብለህ እንደነዱ መነዳት የለብህም በማለት እያንዳንዳችን ራሳችንን ገምግመን ለመዳን እንድንችል ነው ይሄን የሚያነቃው ማለት ነው እና አንድ ጊዜ ሁን ብሎ ለጥፋት የገባ አይመለስም ፈርዶበታልና ምን ጊዜም ቢሆን ቢመክሩት እንደማይመለስ የታወቀ ነው አላህም ወስኖበታል ማለት ነው ሌሎች ዋሆች ግን ባለማወቅ ይሄ ነገር እውነት መስሏቸው አለቆቻቸው በሚሰጧቸው ምክርና ማብታለያ እንዳይበሉ ይሄ ነው ግፋቸው ይሄን እየሰሩ ነው አላማቸው ይሄ ነው እነዚህን ሰው የተከተለ ሁሉ የጥፋት መልእክተኛ ነው በማለት ተራውን የዋህ ህዝብ ለማዳን ሲል ነው አላህ ያንን የሚነግርና የሚመክረን ማለት ነው الذين قالوا ان الله عهد الينا አሁንም እነዚያ ይሁዶች ሸራኢማቸው ያልቀምና በሌላ በኩል ደግሞ እንደሚከተለው ያሉ ናቸው ይላል قالوا ان الله سبحانه وتعالى عهد الينا ወደኛ ቃል ገብቶልናል ማለት የቃል ኪዳን ይዞልናል ይላሉ ይሁዶቹ በምን ላይ ነው ቃል ኪዳን ያዘላቸው ወይም እንደ አደራ የገባላቸው አላ ኑእሚነ ሊረሱል ሱብሃንአላህ ለረሱል እንዳናምን አደራ በረሱል እንዳታምኑ ብሎናል አሉ እንግዲህ መጀመሪያ ያመንበትን አምነናል ከዛ ካሁን በኋላ የመጣ ቢመጣ ለማንም ነብይ እንዳታምኑ hatta የእቲየና ቢቁርባን ሸርጥ አደረጉ ማለት ነው ሊያምኑለት የሚገባው ነብይ እነሱ የሚያስቀምጡት ሙዋሰፋ አለ ማለት ነው መስፈርት አለ ያን መስፈርት ያላሟላ ነብይ የመጣ ቢመጣ እንዳትቀበሉና እንዳትከተሉ አደራ ብሎናል ብለው ይናገራሉ ማለት ነው ያ መስፈርት ምንድነው hatta የእቲየና ቢቁርባን ተእኩሉሁ النار እሳት የምትበላው የምታቃጥለው የሆነ ቁርባን ይዞ ካልመጣ በስተቀር ማንንም ሰው ነብይ ነኝ ብሎ ቢመጣ እንዳትቀበሉና እንዳትሳሳቱ አደራ ተብለናል ብለው የሚናገሩም አሉ ይላል ማለት ነው እንግዲህ ወትሮ ነብዮች ቁርባን ሙዕጂዛቸው ነበረ ማለት ነው እና ከዛች ነው እንግዲህ ታሪኳን ጠልፈው እውነት ለማስመሰል እና በእነሱ አባባል ግን ማንንም ነብይ ከመጣ ሙዕጂዛው ቁርባን መሆን አለበት ነው የሚሉት ቁርባን ሙዕጂዛ ይዞ ያልመጣ ነብይ ተቀባይነት የለውምና አትቀበሉት ብሎናል ይሄ ቁርባን የሚባለው ምንድነው ነብዩ ሃይማኖታዊ ጦርነት በሚያደርግበት ጊዜ የምርኮ ገንዘብ ከጠላቶቹ ይሰበስባል ያንን የሰበሰበውን የምርኮ ንብረት እንደኛ ሸሪዓ ለዘማቾች ማከፋፈል አይፈቀድም እንግዳውሳ አንድ ቦታ ላይ ገንዘቡን ንብረቱን በሙሉ ያከማቸው ይቆልለውና ዱዓ ያደርጋል ጌታችን ጂሃዳችንን ተቀበለህን ከሆነ ይሄው ቁርባንህን አቅርበናል ይሉና አቤቱታ ይላሉ ማለት ነው ያነ ተሰማይ የሳት ንብልባል ይወርዳል በአደባባይ እየታየ የሳት ንብልባል ይወርድና ያኔ የተከማቸ ምርኮ ንብረት ያጋኘዋል ያነ ምንድን ይሆናል ጂሃዳችሁን ተቀብላችኋለሁ ማለት ነው ትርጉሙ ማለት ነው ያን ነገር እሳት ወርዶ ታላቃጠለ ግን ጂሃዳቸው ላይ ኸለል አለ ችግር አለ አልተቀበላቸውም ውድቅ መሆኑ ነው ማለት ነው ይሄ ነበረ በእነ ነብዩላህ ሙሳ ጊዜ በሌሎቹም የተከሰተ ጉዳይ ነው ማለት ነው አሁን ይሄንን እንደ ቋሚ መስፈርት አደረጉታ እናጅሬ ለወደፊትም ኢሳም ይምጣ መሐመድም ይምጣ ይሄን ነገር መስፈርት ይዞ ካልመጣ በስተቀር እንዳታምኑለት ተምነናል እያሉ ያሶሩ ጀመር ነው የሚለው ይሄ ደግሞ የለየለት ቅጥፈት ነው አላህ እንደዛ አላደረገም እንዳውም ብዙ ጊዜ ሙዕጂዛ አይደጋገምም ሙዕጂዛ የተባለ ነገር ኸዋሪቅ አልዓዳ ነው ብርቅ ነገር ታይቶ የማይታወቅ ነገር እንጂ ታንዴ ሁለት ጊዜ ተተደገመ እንደ ሲህር ነው የሚሆነው ሰዎች በልምምድ የሚያረጉት ተንኮል ነው ሙዕጂዛ ተተደጋገመ ስለዚህ ለአንድ ነብይ የሚሰጠው ሙዕጂዛ ሌላው ነብይ ከሚሰጠው የተለየ ነው የሚሆነው እነሱ ግን ወጥ አደረጉት ማለት ነው ቁርባን ሁሉ ጊዜ ነብይ የተባለ ሰው ሁሉ ቁርባን ይዞ መምጣት አለበት ይሄን ይዞ ያልመጣ ሰው አወናባጅ ነውና አትቀበሉት አትከተሉት አደራ ተብለናል ብለው ይከራከሩሃል ማለት ነው እፍቲራ ማህት ራሳቸው በፈጠሩት ውሸት ራሳቸውን ያታልላሉ ዓለምን ይደልላሉ ማለት ነው
እና ይሄንን ብለው የሚከራከሩ ጉደኞች አሉ አሉ። ቁርባን እንግዲህ በመሰረቱ በአንድ ወቅት እርግጥ ተከስቷል። ያ አንድ ነብይ ጂሃድ አድርገው የሶሒህ አልቡኻሪም እንደተነገረው ምርኮ ገንዘባቸውን ሰበሰቡ አከማቹ። ያነ ያ የተለመደው እሳት ወርዶ ያቃጥለዋል ሲባል እሳት ወርዶ በአየር ላይ ያንዣብባል፣ ግን ወርዶ ማቃጠል አቃተው ማለት ነው። የዚህ ጊዜ ኢነፊኩም ጉሉለን አለ። ሰራዊቶችን ሰበሰበና ይሄንን ቁርባናችሁን እሳቱ የማያቃጥለው ተንኮል ሰርታችኋል፣ የሰረቃችሁ ሰዎች አላችሁ፣ የደበቃችሁትን ካላመጣችሁ በስተቀር አይቃጠልም እና እኔ ሳላጋልጣችሁ ራሳችሁን አጋልጡ ብሎ ነብዩ ማስጠንቀቂያ ሰጠ። ያነ ሁሉም ዝም አለ። ያው ራስ ማጋለጥ አልፈለጉም ማለት ነው። እንግዳውስ ምን አላቸው? ለሁለት ገመሰና የአለቃ ተጠሪ ያደረገላቸው። እስቲ ከሁለቱ ቡድን አንደኛው ተጠሪያና እጀን ጨብጥ፣ በኔ ውስጥ እንዲህ አይነት ተንኮል አልተሰራም በኔ ቡድን ውስጥ ብለህ እጀን ጨብጥ አለው። መጥቶ ጨበጠ። ሲጨብጥ ደህና እሱ ንጹህ ስለነበረ የሱ ቡድን ለቀቀው። ሁለተኛውን አቶሎ ጨብጥ ሲሉት መጥቶ እንትን ሲል እንደ ማግኔት ከነብዩ እጅ ጋር ተያያዘ፣ ተጣበቀ እጁ ማለት ነው። እና ችግሩ ያለው እናንተ ጋር ነውና አስወጣለው ለዘላለቃው ማለት ነው። ይሄ ጊዜ አውጡ ሲላቸው ሄዶ አናወጣም አሉ። ሁሉም ለገሙ ማለት ነው። እንግዳውስ እያንዳንዳችሁ ነብዩን መጣችሁ መጨበጥ አለባችሁ ተባሉ። አንድ ባንድ ሲፈተሽ ከላው ሊይዘው ማለት ነው። እና ሰራዊቶች ተሰልፈው ነብዩን እየጨበጠ ንጹህ የሆነው ይሄዳል፣ እየጨበጠ ያልፋል። በመጨረሻ ያ የሰረቀው ሰውዬ ሲመጣ እጁ ጥብቅ አለ ከነብዩ ጋር ማለት ነው። አንተ ነህ የሰራው አምጣ ሲሉት የበሬ ጭንቅላት የሚያህል ወርቅ ደብቋል። እና ታንድ ባለስልጣን ቤት ገብቶ የበሬ የሚያጓጓ ገንዘብ ነው እንግዲህ ያንን ሲያገኝ ምን የሞኝ ነው ይሄንንማ ብሎ ወስዶ ለካ ቀብሮታል አንድ ቦታ። ያንን ነገር አምጥቶ ሲጨምር እሳቱ ወርዶ አገኘው እንዳለ ማለት ነው። ይሄ እንግዲህ በአንድ ወቅት የተከሰተ ነገር ነበር። እና ጅሬ ግን ያችን ታሪክ እንግዲህ ሞጠለፉና ከዛ በኋላ ነብይ የሆነ ሰው ነብይነቱን ለማረጋገጥ ቁርባን ይዞ መምጣት አለበት። በተቃራኒው ሌቦችን ለማጋለጥ ነው መጀመሪያው ቁርባን የመጣው፣ ነብይነትን ለማረጋገጥ ሳይሆን። አሁን ግን ነብይ ለመሆኑ ማረጋገጫ ነው እሳት መውረድና ቁርባን መብላት ያለበት ብለው ይከራከራሉ፣ ላላወቀ ሰው ውዥንብር ውስጥ ለመፍጠር ማለት ነው። ኢነላህ አሂደ ኢለይና አላ ኑእሚነ ሊረሱል ያሉት ለዚህ ነው። መልእክተኛ ነይ ብሎ የመጣን ሰው መልእክተኛ ለመሆንህ ምን ማረጋገጫ አለህ በሉት ተብለናል። እና ቁርባን አቅርቡና ያንን ቁርባናችሁን እሳት ወርዶ ከበላ በዛ እንወራረድ ይላል። ያ እንዳለው ከሆነለት እንቀበለዋለን እንከተለዋለን፣ ካልሆነ ግን ውሸታም ነውና አደራ እንዳትቀበሉት ተብለናል በማለት በዚህ ታሪክ እንግዲህ ሰዎችን ያወናብዱ ጀመር ማለት ነው። ይሄ ግን ያልተባለ ነገር ነው። ሐታ የቲና ቢቁርባኒን ተእኩሉሁ ናር፣ እሳት የሚያጋኘው የሆነ ቁርባን አቅርቦ ያ ታልተሳካለት በስተቀር እንዳትከተሉ ማንን ነብይ ተብለናል። ቁል ቀድ ጃአኩም ሩሱሉ ሚን ቀብሊ ቢልበይናት፣ ይሄ ነገር በተዛባ መልኩ ያልሆነ ነገር ነው እያቀረባችሁ ያላችሁት። ይሁን ግድ የለም እናንተ እንዳላችሁት አላህ። እናንተ እንዳላችሁትም ቁርባን መውረድ ያለበት ነብይ ለመሆኑ መመስከርና ማረጋገጫም ከሆነ በዚህ አባባላችሁ ካሁን ቀደም የዛ አይነት ቁርባን ይዘው የመጡ ነብዮችን ሁሉ ተቀብላችኋል ወይ በላቸው ይላል። ነብይ ቁርባን ያሳየኑ ነብይ ይገላችኋል፣ ለምን ያን ሰው እየታደገደላችሁት ብሎ እንደገና ያዛቸው ማለት ነው። ቢልበይናት ካሁን ቀደም ከሩሱሎቹ መካከል ጉሉህ የሆኑ መረጃዎችን ሙዕጂዛዎችን ማለት ነው። የተለያዩ ሙዕጂዛዎችን እያሳዩአችሁ ነብይ ካልሆነ በቀር ሌላ ሰው ሊሰራው የማይችለውን ነገር ታምር እያሳያችሁ ነው የገደላችሁት ነብዮችን። ወቢለዲ ቁልቱም ኹሱሰን፣ በተለይም ደግሞ ቁርባን ይዞ ካልመጣ ብላችሁ ባላችሁት መሰረት ቁርባንም ይዞ የመጣውን ሰው ገላችኋል። ታዲያ ይሄ ነገር ከሆነ መስፈርቱ ለምንድን ነው እነዛን የገደላችኋቸው በላቸው። ፈሊመ ቀተልቱሙሁም ኢን ኩንቱም ሷዲቂን፣ እንደምትሉት በአባባላችሁ እውነተኞች ከሆናችሁ እነዛን የተለያዩ ተአምሮችና ቁርባንም ጭምር ይዞ የመጣውን ለምን ገደላችሁ ብለህ እስቲ ጠይቃቸው ይላል። መልስ የለም። هذا وصلى الله وسلم على النبي وعلى اله